በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም ሰባተኛ ሳምንት። ሰባተኛው ሳምንት ኒቆዲሞስ የሚል ስያሜ ያለው ሲሆን የስያሜው መነሻም በዮሐንስ ወንጌል ምዕራፍ 3 የተመዘገበው ኒቆዲሞስ የተባለ የአይሁድ አለቃ ታሪክ ነው። ኒቆዲሞስ በሦስት መንገድ የአይሁድ አለቃ ነበር፤ በስልጣን፣ በእውቀትና በሀብት። ሰው ስልጣን ቢኖረው ሀብትና ዕውቀት ላይኖረው ይችላል። ዕውቀት ቢኖረው ደግሞ ሀብትና ስልጣን ላይኖረው ይችላል። ሀብት ቢኖረውም ዕውቀትና ስልጣን ላይኖረው ይችላል። ኒቆዲሞስ ግን ሦስቱንም በአንድ አስተባብሮ የያዘ የአይሁድ አለቃ ነበር። ኒቆዲሞስ ወንጌልን ለመማር አይሁድ ሁሉ ቀድሞ በሌሊት ወደ ጌታችን ይሄድ ነበር። ኒቆዲሞስ ፈሪሳውያን ማመን ባልቻሉበት በዚያን ዘመን ጆሮውን ለቃለ እግዚአብሔር ልቡን ለእምነት የከፈተ ሰው ነው። ብዙ ሰዎችን እናውቃለን ማለት ከመልካም ነገር ሲከለክላቸው፣ ኒቆዲሞስ ግን አዋቂ ሳለ ራሱን ዝቅ አድርጎ እምነት በማጣት የነጠፈችውን የፈሪሳውያንን ኅብረት ጥሎ ሐዋርያትን መስሎ ጌታውን አግኝቶታል። ጌታችን ዓለምን ለማዳን ቅድስት ነፍሱን ከቅዱስ ሥጋው በለየባት በዚያች አስጨናቂ ሰዓት ሐዋርያት በተበተኑባት፣ አይሁድ በሰለጠኑባት በዕለተ ዓርብ የጌታችንን ቅዱስ ሥጋውን በድርብ በፍታ ገንዞ የቀበረ እሱን ያገኘ ያገኘኛል ሳይል በድፍረት ከእግረ መስቀሉ የተገኘ ሰው ነው ኒቆዲሞስ። ወንጌላዊ ቅዱስ ዮሐንስ ቀድሞ በሌሊት ወደ ጌታችን ኢየሱስ ሄዶ የነበረው ኒቆዲሞስም መጣ። ቀብተውም የሚቀበርበትን 100 ወቄት የከርቤና የሬት ቅልቅል ሽቶ አመጣ እንዳለ በዮሐንስ ወንጌል ምዕራፍ 19 ቁጥር 39። የሌሊት ተማሪው ኒቆዲሞስ የሌሊቱን ክፍለ ጊዜ ለምንድን ነው ለትምህርት የመረጠው? አንደኛ፣ ኒቆዲሞስ መምህር ስለነበር ስማር ሰዎች ቢያዩኝ መምህር መባል ይቀርብኛል ብሎ ነው። እኛስ ዛሬ የዘላለም ሕይወት የሚሰጠንን ቅዱስ ቃል በትሕትና መማር ሲገባን በቀን ጊዜያችን መማር ያልቻልን ስንቶቻችን ነን? ማንም ሊሰራ የማይችልባት ሌሊት ትመጣለችና ተብሎ በዮሐንስ ወንጌል ምዕራፍ 9 ቁጥር 4 ላይ ተጽፎ እናገኛለን። ሁለተኛ፣ ኒቆዲሞስ የአይሁድ መምህር ስለነበር እንዳያዩት ፈርቶ ሌሊት እየመጣ ይማር ነበር። እኛስ ዛሬ ልባችን የተረዳውን እውነት በግልጥ እንዳንፈጽም በፍራቻ በይሉኝታ የምንሰውር ስንቶቻችን ነን? ሦስተኛ፣ ከቀን ልብ ይልቅ የሌሊት ልብ የተከተተ ስለሆነ በሙሉ ልብ በማስተዋል ለመማር ስለፈለገ ከቀኑ ክፍለ ጊዜ ይልቅ የማታውን መረጠ። ዛሬስ ስንቶቻችን ነን ቅዱስ ቃሉን በማስተዋል ከልብ ሆነን የምንማር? የሰማነው ቅዱስ ቃል በሕይወታችን ፍሬ እንዲያፈራ ቅዱስ ቃሉን ከልብ ሆነን በማስተዋል ልንማር ይገባል፣ ልንሰማው ይገባል። ቃሉን ሰምቶ የሚያስተውል ልብ መልካም መሬት ተብሏል። በመልካም መሬት የተዘራውም ይህ ቃሉን ሰምቶ የሚያስተውል ነው። የማቴዎስ ወንጌል ምዕራፍ 13 ቁጥር 23። አንዳንዶቻችን ጸሎት እያደረግን እንኳን አንደበታችን የእግዚአብሔርን ቃል እያነበንባል፣ ልባችን ሌላ ቦታ ይነጉዳል። ከእንደዚህ አይነቱ ይሰውረን ዘንድ የእሱ መልካም ፈቃድ ይሆንልን። አራተኛ፣ ሌሊት ጨለማ ነው፣ ብርሃን የለም። ይህም የኃጢአት ምሳሌ ነው። ኒቆዲሞስ በሌሊት መምጣቱ በኃጢአት እንዳለ ንስሐ እንደሚፈልግ ያስረዳናል። ዛሬስ ስንቶቻችን ነን ቅዱስ ቃሉን ስንሰማ በተአምኖ ኃጢአት በንስሐ ውስጥ ሆነን የምንሰማ? ያለ ንስሐ የምንሰማው ቃል በሕይወታችን ፍሬ ማፍራት ዕድሉ ጠባብ ነው። ምክንያቱም በንስሐ ከልባችን ያልጸዱት ክፉ ምኞቶች እንደ እሾህ ሆነው ያንቁታልና። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው ተብሎ ማቴዎስ ወንጌል ምዕራፍ 13 ቁጥር 8 የተጻፈው ለዚህ ነው። አምስተኛ፣ ሌሊት የቆየው ኪዳን ወይም የብሉይ ኪዳን ምሳሌ ነው። ኒቆዲሞስ እኔ ምሁረ ኦሪት እንጂ ምሁረ ወንጌል አይደለሁም፣ ወንጌልን ካንተ እማር ዘንድ ያስፈልገኛል ሲል በሌሊት ይመጣ ነበር። ብሉያት ከአዲሳት ጋር ተዋህደው ሲተረጎሙ ሰሙና ወርቁ ተጣምሮ የሕይወት ትምህርት ያስገኛል።
አንዳንዶች ብሉያት ጭራሽ አያስፈልጉም ሲሉ ይደመጣሉ። ነገር ግን እንደ ኒቆዲሞስ ሁለቱን ኪዳናት አዋህዶ መጓዝ ትክክለኛው መንገድ ነው። ለዚህም ነው ጌታ ሲያስተምር እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የወጣ ወይም አንዲት ነጥብ አታልፍም በማለት በማቴዎስ ወንጌል ምዕራፍ 5 ቁጥር 18 ላይ አበክሮ የተናገረው። ኒቆዲሞስ ምንም እንኳን የቀኑ ክፍለ ጊዜ ባይመቸውም በሌሊቱ ሰዓት ለመማር ችሏል። እኛም ከኒቆዲሞስ ተምረን ከልብ ካለቀሱም ባይጠፋምና ምንም ሥራ ቢበዛብን ሕይወት ለሚገኝበት ለቅዱስ ቃሉ ጊዜ ልንሰጥ ይገባናል። ወስብሐት ለእግዚአብሔር። የሳምንት ሰው ይበለን። ምንጭ ኢኦቲሲ ድረገጽ